ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ኒውካስል ዩናይትዶች በአሌክሳንደር ኢሳቅ ዙሪያ ስጋት ውስጥ ገብተዋል እየተባለ ይገኛል። በተጨማሪም ሬንጀርሶች ለኦሊምፒክ ጥያቄ ሊያቀርቡ ነው እየተባለ ይገኛል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ጄምስ ማኮኔልን የተመለከተውን ዘገባ ይሆናል። ዘ ዴይሊ ሜል ይዞት በወጣው ዘገባ መሰረት እንግዲህ አሰልጣኝ አርነ ስሎት የጄምስ ማኮኔል ትልቅ አድናቂ ናቸው። አጫወቱን በጣም እንደሚወዱት ተናግሯልና በቀጣይ ሲዝንም እንግዲህ ለዚህ ተጫዋች ተጨማሪ ደቂቆችን የተሻለ ደቂቆችን እንደሚሰጡትም ቃል ገብቶለታል እየተባለ ይገኛል። በዚህ ሰዓት እንግዲህ ከዋታሩ ኤንዶ በመቀጠል ነው ተመራጭነቱ የጄምስ ማኮኔል። ነገር ግን ባለፈው ሲዝን እንግዲህ በኤፍኤ ካፕ እንደዚሁም በሊግ ካፕ በሻምፒዮንስ ሊግም ትንሽ ደቂቆችንም ሲጫወት ተመልክተናል። 6 ቁጥር ቦታ ላይም እንደዚሁም ደግሞ በተከላካይ ስፍራ ቦታ ላይ የቀኝ ክንፍ ላይ ሆኖም ሲጫወትም ተመልክተናልና አሰልጣኝ አርነ ስሎት እንግዲህ በቀጣይ ሲዝን ይህንን ተጫዋች በደንብ ሊጠቀሙት አስበዋል እየተባለ ይገኛል። እንደሚታወቀው እንግዲህ ዋታሩ ኤንዶ በቀጣይ ሲዝንም በሊቨርፑል እንደሚቆይ ተናግሯል። ነገር ግን ምናልባት ከአምናው ካለፈው ሲዘን ያነሰ ደቂቃዎችን ሊጫወት የሚችልበት ቻንስ በጣም የሰፋ ነው እየተባለ ይገኛል። ምክንያቱም እንግዲህ ለጄምስ ማኮኔል የተሻለ ደቂቃዎችን ለመስጠት ሲባል ነው እየተባለ ይገኛል። ይህን ተጫዋች እንግዲህ በጣም ብዙ ተስፋ የተጣለበት ተጫዋች ነው። በቀጣይም እንግዲህ ምናልባትም የዋታሩ ኤንዶን ቦታ ይተካል ተብሎ ነው እየተጠበቀ የሚገኘው። ከዛ በኋላ እንግዲህ ከግራቨንበርች ጋር እየተፎካከረ ሊቀጥል የሚችልበት ቻንስ አለ እየተባለ ይገኛል። ነገር ግን ደግሞ ዘገባው አያይዞ ምንድን ያለው ምናልባትም ግን በቀጣይ ሲዝንም በውሰት ለሌላ ክለብ ሊሰጥ የሚችልበት ቻንስ አለም እያለን ይገኛል። በተለይ ደግሞ ያለፈው ሲዝን እንግዲህ ብዙ የመጫወቻ እድል አላገኘም ከዋናው ቲም ጋር ምንም እንኳን ከዋናው ቲም ጋር ብዙ የልምምድ ሴሽኖችን ቢያደርግም ማለት ነውና የተሻለ የጨዋታ እድል እንዲያገኝ የተሻለ ልምድ እንዲያገኝ ለሌላ ክለብ በውሰት ሊሰጡት የሚችልበት ቻንስ አለ እየተባለ ይገኛል። ያንን እንግዲህ የሚታወቀው ከፕሪሲዝን በኋላ ነው እየተባለ ይገኛል። በፕሪሲዝን ላይ እንግዲህ የተለያዩ ወጣት ተጫዋቾች እድል ይሰጣቸዋል። ከዛ በኋላ በሚያሳዩት ነገር እንግዲህ ቀጣይ ሲዝን ይሆናሉ ወይስ በውሰት ይሰጡ የሚለው ነገር እንግዲህ ውሳኔ ይሰጥባቸዋል ተብሏል። በቀጣይ የምንመለከተው ዘገባ ደግሞ ዴቪድ ኦኮፕ ይዞት የወጣውን ይሆናል። እንደ ዴቪድ ኦኮፕ ዘገባ ከሆነ እንግዲህ ሬንጀርሶች ለኦሊምፒክ ጥያቄ ለማቅረብ ተዘጋጅተዋል እያለን ይገኛል። ይህ ዘገባም አያይዞ እንደነገረው ከሆነ እንግዲህ ሬንጀርሶች ይህንን ተጫዋች በጣም እንደሚያደንቁና በጣም ትልቅ ተሰጥኦ እንዳለው ያምናሉ እያለን ይገኛል። ይህ ተጫዋች እንግዲህ ባለፉት 3 ሲዝኖች ለተለያዩ ክለቦች በውሰት ሲሰጥ ነበረ። መጀመሪያ ቦልተን፣ ከዛ ደንዲ ዩናይትድ፣ ከዛ በኋላ ደግሞ በብላክበርን ባለፈው ሲዝን ቆይታውን ማድረጉ አይዘነጋም። በብላክበርን ባደረገው ቆይታም እንግዲህ 24 ጨዋታዎችን ማድረግ ችሏል። እንደዚሁም ደግሞ የብላክበርን የአመቱ ምርጥ ወጣት ተጫዋች የሚለውንም ሽልማት ማግኘቱ አይዘነጋምና በቀጣይም እንግዲህ በሊቨርፑል ይቆያል አይቆይም የሚለው ነገር እንግዲህ እስካሁን ድረስ የታወቀ ነገር አይደለም። ነገር ግን ትናንትና ላይ ዘ ዴይሊ ሜል ይዞት በወጣው ዘገባ መሰረት እንግዲህ ይህንን ተጫዋች በፕሪሲዝን በሊቨርፑል ማሊያ ልንመለከተው እንችላለን ብሏል። አሰልጣኝ አርነ ስሎትም እንግዲህ በዛ በፕሪሲዝን በሚያደርገው ቆይታ አይተው እንግዲህ ውሳኔን ያስተላልፋሉ እያለን ይገኛል። ልክ እንደ ጄምስ ማኮኔል ሁላ በፕሪሲዝን ጥሩ የሚባል እንቅስቃሴን የሚያደርግ ከሆነ በሊቨርፑል የመቆየት ቻንስ አለው እየተባለ ይገኛል። በተለይ በዚህ ሰዓት ትናንትናም እንደነገርኳችሁ እንግዲህ ሲሚካስ ከሊቨርፑል ሊወጣ ይችላል እየተባለ ይገኛል። እንደዚሁም ደግሞ አንዲ ሮበርትሰን ከአትሌቲኮ ማድሪድ ጋር ስሙ መያያዙ እንደቀጠለ ነው የሚገኘው። በእርግጥ በዚህ ሰዓት ላይ እንግዲህ በወጡት መረጃዎች መሰረት ምንም አይነት ውሳኔ አላስተላለፈም ነው እየተባለ የሚገኘው። ነገር ግን በቀጣይ ጥቂት ቀናቶች ወይም ሳምንታት ውስጥ እንግዲህ የሊቨርፑል ቆይታውን የሚወስን ይሆናል እየተባለ ይገኛል አንዲ ሮበርትሰን እና ምናልባት ሁለቱም የሚወጡ ከሆነ ኦምቤክ ደግሞ በፕሪሲዝኑ ጥሩ እንቅስቃሴ የሚያደርግ ከሆነ በቀጣይ አመት የሊቨርፑል የግራ ክንፍ ተከላካይ መስመር በኦምቤክና በሚሎስ ኪርኬዝ ሊመራ የሚችልበት ቻንስ አለ እየተባለ ይገኛል። ነገር ግን እነዚህ ሁሉ ውሳኔዎች የሚወሰኑት በፕሪሲዝን በሚያሳዩት አቋም ነው እየተባለ ይገኛል። በመጨረሻ የምንመለከተው ደግሞ የአሌክሳንደር ኢሳቅን ጉዳይ ይሆናል። ዘ ታይምስ ይዞት በወጣው ዘገባ መሰረት እንግዲህ ኒውካስል ዩናይትዶች በጣም ከፍተኛ ሳምንታዊ ደሞዝ ለማቅረብ ተዘጋጅቷል እያለን ይገኛል። ምናልባትም እንግዲህ የክለቡ ሬከርድ የሆነ ሂሳብ ነው ሊያቀርቡለት የተዘጋጁት እየተባለ ይገኛል። ከሊቨርፑል አንጻር ስንመለከተው ደግሞ በዚህ ሰዓት ውድ ተከፋዮች ከሆኑት ከሞሐመድ ሳላህና ከቨርጅል ቫንዳይክ ጋር በጣም የሚቀራረብ ሂሳብ ሊያቀርቡለት ተዘጋጅቷል እየተባለ ይገኛል። ይህንንም እያደረጉበት ያለው ዋነኛው ምክንያት ደግሞ ከሌላ ክለብ ሊመጣ የሚችልን ጥያቄ ውድቅ ለማድረግ ነው እየተባለ ይገኛል። እንደሚታወቀው እንግዲህ ሊቨርፑሎች እዚህ ተጫዋች ላይ በጣም
ከፍተኛ ፍላጎት አላቸው። እንደዚሁም ዘ ታይምስ እንደዘገበው ከሆነ እንግዲህ ኒውካስል ዩናይትዶች ምናልባት ሊቨርፑሎች በጁላይ ወር ለዚህ ተጫዋች ጥያቄ ሊያቀርቡ ይችላሉ እያሉ እየፈሩ ነው የሚገኙትና ይህንን ፍርሃታቸውን ለማስወገድ እንግዲህ ተጨማሪ ውል ማራዘሚያ ሊያቀርቡለት ተዘጋጅቷል እየተባለ ይገኛል። ዘ ዴይሊ ሜል እንግዲህ ትናንትና ላይ ይዞት በወጣው ዘገባ መሰረት ደግሞ አሌክሳንደር ኢሳቅ ወደ ሊቨርፑል ቢያመራ ደስተኛ ነው እያለን ይገኛል። ነገር ግን ደግሞ የሱ ውሳኔ አይደለም። ምክንያቱም እንግዲህ በኒውካስል ዩናይትድ የሚያቆየው የ3 ዓመት ኮንትራት አለውና እሱ መውጣት ቢፈልግ ራሱ ኒውካስል ዩናይትዶች የማይለቁት ከሆነ ከኒውካስል የማይወጣ ይሆናልና ሊውስ ስቲል በዴይሊ ሜል ላይ እንደጻፈው ከሆነ ግን ይህ ተጫዋች ወደ ሊቨርፑል ቢያመራ ደስተኛ ይሆናል እያለን ይገኛልና ይህንን ሁላ ሩሞሮችን እንግዲህ ለመዝጋት ሲባል ኒውካስል ዩናይትዶች አዲስ ኮንትራት ሊያቀርቡለት እየተዘጋጁ ይገኛል። በተጨማሪም እንግዲህ ሊቨርፑል ኤኮ ያወጣው አንድ ዘገባ ነበር። ይህ ዘገባ ምንድን ነው የሚለው አሁን ላይ እንግዲህ ሊቨርፑሎች በአጠቃላይ ከ185 ሚሊዮን ፓውንድ በላይ ወጪ ማውጣት እችሏል ለአራት ተጫዋቾች ለሚሎስ ኬርኬስ፣ ለፍሎሪን ቪርትስ፣ ለፍሪምፖንግ እንደዚሁም ደግሞ ለበረኛ ለሆነው ለፒቺ ከ185 ሚሊዮን ፓውንድ በላይ ነው ያወጡትና ይህንን ያህል ገንዘብም አውጥቶ እንግዲህ ፒኤስአር ችግር የለባቸውም። ሊቨርፑል ኤኮ እንግዲህ ይዞት በወጣው ዘገባ መሰረት እንግዲህ ከዚህም በኋላ እንግዲህ ከ200 ሚሊዮን ፓውንድ በላይ ቢያወጡ ራሱ የፒኤስአር ችግር አይገጥማቸውም እያለን ይገኛል። ለዚህም ነው እንግዲህ ለአሌክሳንደር ኢሳቅ ጥያቄ ለማቅረብ ዝግጁ ናቸው እየተባለ የሚገኘው። በእርግጥ አሌክሳንደር ኢሳቅን ባያስፈርሙት ራሱ ምናልባት ከ100 ሚሊዮን ፓውንድ በላይ ሊያወጡ የሚችሉበት ቻንስ አለ። በተለይ ደግሞ በዚህ ሰዓት እንግዲህ ሊቨርፑል የመሀል ተከላካይ ስፍራ ተጫዋች ያስፈልገዋል። እንዲሁም ከማርክ ጉዬ ጋር ስሙ እየተያዘ ይገኛል። በተጨማሪም ደግሞ በዚህ ሰዓት እንግዲህ ኑኔዝ፣ ኬይዛ እንደዚሁም ዲያዝ ከሊቨርፑል ሊለቁ የሚችሉበት ቻንስ አለ እየተባለ ይገኛልና እነዚህ 3 ተጫዋቾች የሚለቁ ከሆነ ደግሞ ሊቨርፑሎች በእነዚህ 3 ተጫዋቾች ቦታ የሚተኩ ሌሎች ተጫዋቾች ማምጣት መቻል አለባቸውና እነዚህ 3 ተጫዋቾች እንደዚሁም ደግሞ ተከላካይ መስመሩን ስንደምረው እንግዲህ ሊቨርፑሎች ምናልባትም ከ150 ሚሊዮን ፓውንድ በላይ ከዚህ በኋላም ሊያወጡ የሚችሉበት ቻንስ አለ እየተባለ ይገኛል። እንደሚታወቁ ማርክ ጌ እስከ 45 ሚሊዮን ፓውንድ ሊያገኙ ይችላሉ እየተባለ ይገኛል። ማሊክ ፎፋናን የሚያስፈርሙት ከሆነ በተመሳሳይ ከ40 እስከ 45 ሚሊዮን ፓውንድ ድረስ ሊያስወጣቸው ይችላል። በተጨማሪም ደግሞ ከኒውካስል ዩናይትድ ተጫዋች ከሆነ ከአንቶኒ ጎርደን ጋርም ስማቸው እየተያዘ ይገኛል። ይህም ተጫዋች እንግዲህ ከ50 እስከ 60 ሚሊዮን ፓውንድ ድረስ ሊያስወጣቸው ይችላል። እንደዚሁም ደግሞ የ9 ቁጥር ቦታ ላይ አሌክሳንደር ኢሳቅን ባናስፈርም ራሱ ሌሎቹን ተጫዋቾች ብንመለከት ከ60 እስከ 70 ሚሊዮን ፓውንድ ድረስ ሊያስወጣቸው ይችላል ሊቨርፑሎችንና በአጠቃላይ ስንደምራቸው እንግዲህ ምናልባትም ከ200 ሚሊዮን ፓውንድ በላይ ሊቨርፑሎች ሊያወጡ የሚችሉበት ቻንስ አለ አሌክሳንደር ኢሳቅን ባያስፈርሙት ራሱ ማለት ነው። ነገር ግን እንደ ሊቨርፑል ኤኮ ዘገባ ከሆነ እንግዲህ ይሁን ሁላ ወጪ አውጥቶ የፒኤስአር ችግር የለባቸውም እያለን ይገኛል። ምክንያቱም አንደኛው የሚሆነው ምንድነው አምናም የፕሪሚየር ሊጉን ዋንጫ ማንሳታቸው አይዘነጋም። በሻምፒዮንስ ሊጉም ከምድብ ጨዋታ በላይ መሄድ ችሏል። በምድብ ጨዋታ ራሱ 7ቱን ጨዋታዎች ማሸነፍ ችሏል። በዛም ገቢ ማግኘት ችሏል። ከቲቪ ራይት የሚገኝ ገቢ አለ። እንደዚሁም ደግሞ በክረምቱም በጃንዋሪ የዝውውር መስኮትም ያን ያህል ወጪ አላወጡም። ምናልባት ያወጡት ለፍሬዲኮ ኬዛ 12 ሚሊዮን ፓውንድ እንደዚሁም ደግሞ ለማማርዳሽቪሊ 29 ሚሊዮን ፓውንድ አካባቢ ያወጡ ወጪ ነው የሚሆነው። ከዛ በፊት በነበረው የጃንዋሪ የዝውውር መስኮት ምንም አይነት ወጪ አላወጡምና በአጠቃላይ እንግዲህ በ3 የዝውውር መስኮቶች እንግዲህ ያወጡት ወደ 40 ሚሊዮን ፓውንድ የሚጠጋ ገንዘብ ብቻ ነው። ከዛ ውጪ ግን የአምናው የ2023-24 የውድድር ዘመን 24-25 የውድድር ዘመን ደግሞ ሊቨርፑሎች ጥሩ የሚባል ገቢ ማግኘት ችለዋል። በሻምፒዮንስ ሊግም ጥሩ የሚባል ሂደትን መሄድ የቻሉ ቡድኖች ናቸውና የተሻለ የፋይናንሻል አቅም ያላቸው ቡድን ናቸው። በዚህም ምክንያትም እንግዲህ ፒኤስአር አያሰጋቸውም ማለት ነውና ምናልባትም ሊቨርፑሎች በዚህ የዝውውር መስኮት ከዚህ በኋላ ምናልባትም እስከ 200 ሚሊዮን ፓውንድ ድረስ ሊያወጡ የሚችሉበት ቻንስ አለ። በእርግጥ ዴቪድ ኦርስቲን እንደዘገበው ከሆነ እንግዲህ የሚሎስ ኬርኬዝን የዝውውር ሂሳብ ከጨረሱ በኋላ ሊቨርፑሎች ትንሽ ይረጋጋሉ እያለን ይገኛል። ትንሽ በዝውውር ሂደቱ ላይ ቀዝቀዝ ብለው ማርኬቱ እንዴት እየሄደ ነው ያለው፣ የተጫዋቾች ዝውውር እንዴት እየሄደ ነው ያለው፣ የትኛውን ተጫዋች ብናመጣ ይሻላል የሚለውን ነገር እንግዲህ ረጋ በማለት ይመለከቱታል እያለን ይገኛል። ከዛ በኋላ እንግዲህ ወደ ቀጣይ ወደሚያመጧቸው ተጫዋቾች ፊታቸውን ያዞራሉ እያለን ይገኛል። ምናልባትም እንግዲህ በዚህ ሳምንት በቀጣይ ሳምንት ምንም አይነት የዝውውር ሂደቶችን በሊቨርፑል በኩል ላንመለከት የምንችልበት ቻንስ አለ እያለን ይገኛል። ይህንን ስላችሁ ግን ወደ ሊቨርፑል የሚያመጡትን ተጫዋች ብቻ ነው። ከሊቨርፑል የሚለቁ ተጫዋቾች ሊኖሩ የሚችሉበት ቻንስ በጣም ሰፊ ነው። ምናልባት ሊቨርፑሎች የማጣራት ሂደት ሊያደርጉ የሚችሉበት ቻንስ ሊኖር ይችላል። ከዚህ በኋላ እንግዲህ የተለያዩ ተጫዋቾችን ከሊቨርፑል አስወጥቶ ከዛ ካስወጧቸው በኋላ ከሸጧቸው በኋላ በሚኖራቸው በሚሰበሰቡት ገንዘብ ደግሞ ሌሎች ተጫዋቾችን ለማምጣት እንግዲህ ጥረት ሊያደርጉ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።